ሙሲሳ በፖሊስ ቁጥጥር ስር ዋሉ። ኤፍራታ እንዲሁም ምሳሌ፣ ሞገስ ሁሉም ሰው መሰከረባቸው። በጣም ወንጀለኛና አረመኔ እንዲሁም በጣም ብዙ ሺህ ሕዝብን እያስለቀሱ ያሉ ወንበዴ መሆናቸውን ሳይቀር ሁሉም መሰከሩ። ኤፍራታ ለመድብል ላንተ ብዬ ነው እውነት ለመናገር የምመሰክረው መድብል፣ እናም ላደረኩልህ ነገር ምን ውለታ አለኝ ብላ ስትጠይቀው፣ አየኔ ጥቁር አዝሙድ በጣም ነው የማመሰግነው። ከዚህ በኋላ ዝናም ሆነ ይሄ ካሊብ ሙሲሳ የሚባለው በፍጹም ከእስር ቤት ሊወጡ አይችሉም። እናም አንቺም ዘና ብለሽ መኖር ትችያለሽ ብሎ አላት። ኤፍራታ የቱንም ያህል እንኳ ዋጋ ብከፍል ላንተ በፍጹም ልክስህ አልችልም። ምክንያቱም ያን ጊዜ እኔ በመርዝ ልገልህ ነበረ በዝና ምክንያት ብላ ስትለው፣ አይታስቢ እሱ እኮ ያለፈ ነው። ስለዚህ ላለፈ ክረምት ቤት አይሰራም ተብሎ የለም ወይ? አሁን ለማንኛውም መርማሪዎቹ የሚጠይቁሽን እያንዳንዱ ነገር ምንም ሳትፈሪና ሳትሳቀቂ ተናገሪ ብሎ አላት። ኤፍራታም እሽ ብላ ከሀ እስከ ፐ እያገቱ ሰው እንደሚያሰቃዩ እንዲሁም ደግሞ የነብሩክን ቤተሰቦች ያክስቷን ልጅ ማህሌት ሳይቀር በጣም ወንጀለኛና ወንበዴ እንደሆነች መሰከረች። እናም የገዛ እህቴም ከዝና ጋር ተባብራ ብሩክን ለማስገደልና እንዲሁም ምሳሌንም ከብዙ ጊዜ በመርዝ ሞክራት እንደነበረና በፍጹም በሕይወት እንድትኖር እንደማትፈቅድ ይህን ሁሉ ዘርዝራ ተናገረች። ማህሌት ለጊዜውም ቢሆን ተሰውራለች። ነገር ግን ካሊብ ሙሲሳና እንዲሁም ዝና እድሜ ልክ ጽኑ እስራት ተፈረደባቸው። በሚያሳዝን ሁኔታ ዝና እስር ቤት ሆኖ ጨለለ፣ አበደ፣ ሰከረ። እናንተ አረሜኖች፣ እናንተን በፍጹም ማመን አልነበረብኝም ነበር ብሎ ሲል፣ ምን ነው ያን ጊዜ አንተ በስልክ ደውለህ በፍጹም ከእናንተ ህይወት አልወጣም ብለህ ስትዝትብኝ አልነበር እንዴ ዝና? ታዲያ እኔ መች እንደዚህ አልኩ? መድብል ለምንድን ነው ፊት ለፊት የማንጋፈጠው ታዲያ? እንደ ወንድ የእውነት አንተ እኔን አሳልፈህ ለፖሊስና ለህግ በመስጠትህ ይሄ ነው ወንድነት? እስኪ ተናገር መድብል ብሎ ሲለው፣ ከህግ በላይ ማንም የለም። ስለዚህ በህግ ዘንድ ሁሉም ሰው እኩል ነው። ያንተ ጀግንነትም ሆነ ያንተ ፍራቻ ምንም አይመለከተኝም። ስለዚህ አሁን እኛ ማድረግ ያለብንን ነገር እናደርጋለን ብሎ አሉ። እና መድብል ጀግናው ህንፃ ውስጥ ያለ የታገቱ ሴቶችን በሙሉ አወጣቸው። እናም የካሊብ ሙሲሳንና የዝናን ወንበር መድብል ያዘ። በሚያሳዝን ሁኔታ ዝና ሊያገባት የነበረችውን ልጅ መድብል ጋር አይን ላይን ገና ሲተያዩ ፍቅር ገባላቸው። ታውቂያለሽ አንቺን እንዳንቺ አይነት ሴት ስመኝና ስፈልጋት የነበረችው ናት። እናም በጣም ቆንጅዬ ነሽ ብሎ ሲላት፣ አረ ተረጋጋ አንተ አታቀኝ አላቅህ፣ ነገር ግን የእውነትም ከዝና ህይወት ስላስወጣኸኝ በደንብ አድርጌ አመሰግናለሁ ብላ አለችው። ምን ነው የእውነት ገና ሳይሽ እኮ ነው ልቤ ደነገጠው። እና አሁን ወዴት ነሽ? ለማንኛውም ነይ እንሂድና ወንድሜ ቤት አርፈሽ ከዛም በኋላ ወደ የምትሄጅበት ትሄጃለሽ ብሎ ቢላትም እንኳ አይ እንደዛማ አላደርግም። ለምን? ምክንያቱም እኔ ራሴ የምለው ሰው እዚህ ቦታ የለኝም እና አንድና አንድ አለማዬ አረብ ሀገር ነበረ። እሱም ደግሞ እድሜ ለዝና ያለኝን ሀብትና ንብረት ቤተሰቦች ሽጠው ሰጥተውኛል። ከዚህ በኋላ የምሄድበት የደላላ እንኳ የምከፍለው የለኝም ብላ ስትለው፣ መድብል አረ ተረጋጊ፣ ቆይ ግን እኔ ምልሽ አረብ ሀገር ከመሄድ ይልቅ እዛ ሀገር ሰርተሽ መኖራችም ማለቴ የራስሽን ህይወት እየኖርሽ ትዳርሽን መስርተሽ ሲላት፣ አያንተ
እንደሱ እንኳ ማድረግ አልችልም ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ምሳሌ ድራማ እንደቀጠለ ይገኛል። ማህሌትን ይችን ወጥ እንጨት ዝና ተወዲያ ተወዲህ እያሽከረከራት ይገኛል። በስተመጨረሻም ሚስቴን አምጭልኝ ስልሽ ጭራሽ እበሩ ስር አድርሰሽ ትመልሻታለሽ እንዴ ብሎ ሲላት፣ እኔ ምን ላድርግ ዝና ታውቃለህ፣ ግን እሷ የሉላ አይነት ቢጤ ናት። ምን ማለት ነው? እኔ እንጃ፣ ሁለ ነገሯ፣ መልኳ፣ ጸባዩዋ ሉላን ቁርጥ ብላ ስትል ደግሞም እኮ በጣምም አታምርም። ምን ማለት ፈልገሽ ነው? ያው ከኔ አትበልጥም ለማለት ፈልጌ ነው። አይ ማህሌት፣ በቃ አንቺ የእውነትም ተሸውደሻል። ምን ማለት ነው? አንቺ እኮ ምንም መበያም መዘሪያም የሌለሽም። እሺ ይች ልጅ ከኔ እንደማታመልጥ በደንብ አድርጌ አውቃለሁ። እኔ ምልህ አንተ እኔን ከመለማመጥ ታዲያዝና ለምንድን ነው በራስህ ፍቃድ የምትፈልገውን ነገር የማታደርገው ብላ ስትለው፣ እኔ እኮ ለዚህ ነው አንቺ ዶዶም ትነሽ እምልሽ። ታውቂያለሽ፣ አሁን እኮ ሉላዬ ሚስቴ ናት። ምንም ቢሆን እንኳ እሷ እስካገደልኩ ድረስ አስገድጅም ሆነ በምንም ሆነ እሷም እንደዚህ አይነት ነገር ማድረግ አልችልም። ምክንያቱም ምናልባት ከዕለታት አንድ ቀን ሂዳ ብትመሰክርብኝ አበቃልኝ ማለት አይደለ? አየሽ፣ እኔ ለዚህ ነው ብሎ ሲላት፣ ለማንኛውም አሁን ገንዘብ ስጠኝ። አይ ሳይሰሩ መብላት እኮ የለም። ግን ይሄ ለሆድሽ ከሆነ ሂጂና ከልጅቷ ጋቢ ምንም ችግር የለውም። ገንዘብ ግን እንደፈለግሽ እንደ ድሮ የምትጠጭበት የምትጠጭበት ቢራ ደግሞ ቀይ ወጥ ጥብስ ምናምን እሱን ከፈለግሽ የብሩክን መረጃ አምጭና እሰጥሻለሁኝ ተዝቆ የማያልቅ ገንዘብ ብሎ ሲላት ተናዳ ሄደች። ልጅቷና እንዲሁም ደግሞ ማህሌት ምን ነው ዛሬም ልትሸጭኝ መጣሽ እንዴ ብላ ስትላት፣ አንቺ ቆይ ግን ሴት ሆነሽ እንዴት በሴት ላይ እንደዚህ አይነት ነገር ታደርጊያለሽ ብላ ስትላት፣ እኔ ምልሽ ቆይ አንቺ ግን በዝና መወደድ መፈቀር አትፈልጊም ማለት ነው? ይህም ፍቅር አልሽው ተገደሽ እዚህ ተቀምጠሽ በዛ ላይ እሱ እንደፈለገ እንዲያሰቃየሽ ወይስ ደግሞ ምንድን ነው? አንቺ ሲጀመር ህሊናሽን ሽጠሻል አይደለም ለገንዘብ ስትይ ገንዘብ ሁሉ ነገር ነው ብላ ስትል፣ አይ ገንዘብ ደስታን አይገዛም። አንቺ በገንዘብ ውስጥ ስላለሽ ምንም እየመሰለሽ አይደለም። አሁን እስኪ እየኖርሽ ነው። እህትሽ ግን ትክክለኛ እህትሽ ያባረረችሽ እውነቷን ነው። ምን ማለት ነው ታዲያ? አንቺ ምን ጥሩ ነገር አለሽ ማህሌት? እስኪ እኔን ሳይቀር እንደምንም ሰብከሽ ላስወጣሽ ነው ብለሽ ዝናጋ ወሰድሽኝ። ስለዚህ አየሽ እንደዚህ ነው። ለነገሩ ልክ ነሽ። አንቺ በጣም ጸባያተኛና ሀቀኛ ትመስያለሽ። እውነት ለመናገር ጥሩ ሰው ለመሆን ሳይሆን መሆንን ነው የምፈልገው ማህሌት። አንቺም እየሄድሽበት ያለው መንገድ በጣም የተሳሳተ ነው ብላ ስትላት፣ አውቃለሁ እኔ ምልሽ፣ ነገር ግን እስኪ ንገሪኝ ስለ ህይወትሽ፣ ማለቴ ስለ ቀድሞ ህይወትሽ። በጣም የተረጋጋና የተከበርኩ ባለትዳር ነበርኩ እናማ በሰው ምክር ትዳሬ ሁሉ ፈረሰ። ከባሌ ጓደኛ ጋር ተኛሁ። ምን ልበልሽ፣ በጣም ብዙ ነገር በሶሻል ሚዲያ የራቁት ቪዲዮ ሁሉ ተለቀቀብኝ። ከዛም በኋላ አገኘሁት። እናንቺ ታዲያ የዝና ምን ሆነሽ? ምኑ ልበልሽ፣ ፈረሱ ወይስ ጋሪው ወይስ ደግሞ አህያው? ብቻ እሱ እንደፈለገ ያሽከረክረኛል። እሱ የሚለኝን ነገር በሙሉ አደርጋለሁ። ከዛ ገንዘብ ይሰጥሻል አይደል? ያው አሁን ይህን ሰሞን እንኳ ትቶኛል፣ ግን በፊት ላይ ያው አየሽ በገንዘብ እየገዛሽ ነው ያለው። አሁን አንቺም ህሊናሽን ሽጠሻል። ይልቁንስ መስተካከል ያለብሽ አሁን ነው። ምክንያቱም ሂጂና ባልሽን ይቅርታ አድርገሽ አብረሽው ኑሪ ብላ ስትላት፣ ቆይ እናንተ ግን ምን ታይቷችሁ ነው? ሁሉም ሰው ባልሽን ታረቂ ትሉኛላችሁ። በፍጹም እሱ ይቅርታ አያደርግልኝም እንዴ። ታዲያ ይቅርታ ባያደርግልሽም እንኳ ላለፈው ፍቅራችሁ ብለሽ ይቅር ተባብላችሁ መኖር አትችሉ? ማለቴ ጀስት ዝም ብሎ ልክ እንደ ወንድምና እንደ እህት ነው እንጂ በትዳር እንኳ በጣም ይከብዳል። በዛ ላይ ልጁን ነው ማለቴ በልጁ ስለፈተንሽው አብረሽ እንኑር አይልሽም። ግን አንቺ ራሱ ከህሊና ጸጸት ትድያኛለሽ ብላ አለቻት። አንቺ ግን በህይወትሽ ምን ያስደስትሻል ብላ ስትላት፣ እኔ በህይወቴ የሚያስደስተኝ እናትና አባቴን አረብ ሀገር ሄጄ መቀየር። እሺ ሁለተኛውስ?
ሁለተኛው ደግሞ ከዚህ መውጣት። ምን ከዚህ መውጣት? ከዚህ ከተደላደለ ካልጋሽ ላይ ከምትበዩ ምግብ ላይ እንዴ? አረ ማህሌት ከምግብ ውጪ ነገርኩሽ እኮ። አዎ እኔ ከዚህ በርቦ የወጣው ቀን ለእኔ ደስታዬ ነው መነው ብላ አለቻት። መድብልና ጥቁር አዝሙድ ሻይ ቤት በደንብ አድርገው ተጀናጀኑ እና እኔ በጣም እየፈራሁ ነው ሞገስ። መድብል ስትለው ለምን ትፈሪያለሽ? ታውቃለህ ያኔ የሞገስን ሕይወት ያተረፍኩት እኔ እንደሆንኩኝ ማህሌት ታውቃለች። ማህሌት ደግሞ ለዝና አሳልፌ እሰጥሻለሁኝ አንቆ ይገልሻል ምናምን ብላኛለች። አታስቢ ማህሌት እንደዛ አታደርግም። እንዴት አመንካት? አይ የቱንም ያህል አረመኔና ጨካኝ ብትሆን እንደፈለገ በገንዘቡ ቢገዛትም እንኳ ያን ያህል አረመኔ አትመስለኝም ብሎ ሲላት፣ አይ እንተ መስሎህ ነው? አይ እመኘኝ ኢፍራታ እውነቴን ነው ብሎ አላት። እና ሉላ ከባድ ጦርነት። ቆይ ይሄ ሽጉጥ የማን ነው? በዛ ላይ ይሄ ሽጉጥ ህጋዊ ነው። ቆይ ግን የማላቅ ነው እንደሚመስልሽ ሉላ? እዚህ ዝና ይመጣል ያስፈራራሻል? ወይስ ደግሞ ማን ነው? ወይስ በላይ ላይ ሌላ ወንድ ብሎ ሲል እንዳትጨርሰው ብላ በጥፊ ላሰችው። ቆይ ምን ሆነሽ ነው? ምን ሆነሽ ነው ሉላ? እንድታስበዋለሁ ሞገሴ፣ እኔ ምንም ነገር አላደረግኩም። ደግሞ ይሄ የማንም እንደሆነ አላውቅም ብላ ሽምጥጥ አደረገችው። ዳጣ ጋ ደውላ በጣም ተረብሻለሁ፣ እናም ችግር ተፈጥሯል ብላ አለቻት። ስለምን ችግር ነው የምታወሪው? ሞገስ አየ ሁሉንም። ምኑን እንዴ? ጥይቱን፣ ይሄንን ማለቴ መሳሪያውን ነዋ። ወይኔ ጉዴ! አዎ ሁሉም ነገር በጣም ያበቃለት ይመስላል። በዛ ላይ ደግሞ ጠበቃው ደውሎ ነበር። ምን ሆን ብሎ የተጫወትሽብኝ እነዛ ሁለትን አይጦችን ጭምር አጠፋችኋለሁ። በዛ ላይ ህጋዊ መሳሪያ ደግሞ የተቀመጠው እናንተ ቤት አይደለም? መሳሪያዬን በመስረቅ ብዬ አስይዛችኋለሁ ብሏል። እኔንም ጭምር ነው ወህኒ ቤት የሚያስገባኝ። ዳጣ የሆነ ነገር ማድረግ አለብሽ ብላ አለቻት። እንደዛ ከሆነ መድብልን እናወራዋለን ብላ ዳጣዬ መድብልን ለሁሉም ነገር ነገረችው። ምንድን ነው የተፈጠረው? ታውቆ የለ የነ ሞገስን ጠበቃ እናም እሱ ሊያውሉላን አብረሽኝ ካላደርሽ ምናምን እያለ እየረበሻት ነው። እኛም የሆነ ወጥመድ አዘጋጅተን ያ ወጥመድ ግን ሳይሳካልን ቀረ። አሁን ደግሞ እርዳታ ያስፈልገናል ብላ አለችው። ምንም ችግር የለውም ግን በዚህ ልክ ክፋት፣ አረመኔነት። ቆይ ግን እኛ ምንድን ነው የሚሻለን? አላውቅም። እውነት ለመናገር በጣም ከባድ ነው። ለማንኛውም ስለምትተባበረኝ አመሰግናለሁ ሞገሴ ብላ ሄደች። ሞገስ በጣም አሳበደው። ቆይ ሉላ ምን እያደረገች ነው? ነገሮችን በሙሉ እየደበቀች ነው። ቆይ ምንድን ነው የሚሻለኝ ብሎ ብቻውን ማውራት ቀጥሏል። ብሩክና ቅድስቴ ለመጋባት ወሰኑ። እንደምንም ብለን ቀን ቆርጠን ያው ለምሳሌ እህት ወይም ወንድም እንወልዳለን ብሎ ሲላት እሺ ብላ መሽኮርመም አበዛች። አረ ቅድስቴ በቃ አሁን እኮ ሳዱላ ነሽ፣ ለምንድን ነው በዚህ ልክ የምትሽኮረመሚው ብሎ ሲላት፣ እንዴ ምን ላርግ ታዲያ? ምንም ቢሆን እኮ ያው አለ አይደለ? አቤት አቤት አትሽኮርመሚሽ፣ ምንም አይፈጠርም ብሎ ጉንጯ ላይ ብቻ ሳም አደረገ።